ባሮ መልካ በጎሬና በሙቻ መካከል የባሮ ወንዝ ድልድይ ሲፈርስ ሰውም ሆነ ከብት በጋ በግር ክረምት በቢድሩ የሚሻገርበት ሰፊ መልካ ነው። ሙቻ ከሌሎች የኢሉባቡር አውራጃዎች ሁሉ በማርና በኮረሪማ የሚበልጥ በቡና የማያንስ እጅግ ሀብታም ስለሆነ ምንም እንኳን ዘመናዊ መንገድና የመጓጓዣ ዘዴ ባይኖር በጎሬና በሙቻ መካከል በጋ ከክረምት የማይቋረጥ ሲራራ ንግድ አለ። ክረምት ነጋዴ ልዩ ልዩ አይነት ልብስ፣ ድርና ማግ፣ መጠጥ በየአይነቱ ጌጣጌጥና ሌላም በባላገር የሚፈለግና የሚወደድ ሸቀጣ ሸቀጥ ሁሉ ጭኖ ሄዶ በገንዘብ እየተመነ ለባላገሩ ሕዝብ ሲያበድር ይከርምና ከጥቅምት ጀምሮ በጋውን በሙሉ ያን ክረምት ያበድረውን ከናራጣው በማር በኮረሪማና በቡና እየተከፈለ ወደ ጎሬ ሲጭን ይባጃል። ሙቻ ከቀርከሃ እስከ ቀረሮ እስከ ሽመል የሚያበቅል የደጋ የወይና ደጋና የቆላ ክፍሎች ያሉት በውስጡ ሲጓዙ አቀበትና ቁልቁለት ጉራንጉርና ሸንተረር እየተተካከው ጉልበትን እንደ ልብ አጥፎና ዘርግቶ ለመራመድ ደልዳላ መሬት የሚናፍቅበት ጫካው ጥቅጥቅ ብሎ ሰማይ የማይታይበት ሲዘንብ በዝናብ ዝናብ ሲያባራ በጫካው ጠፈጠፍ ምክንያት መሬት እንደ ጨቀየ የሚኖርበት ሀገር ነው። ስለዚህ በተለይ በክረምት ነጋዴው ሸቀጡን ጭኖ አገር ለአገር እየዞረ ለባላገሩ ሲያበድርና በኋላም በሸቀጣ ሸቀጥ ያበደረውን በማር በኮረሪማና በቡና ሲቀበል የሚደርስበት ችግር ይህን ያክል ነው የማይባል በጣም ብዙ ነው። ብቻ ትርፉ ደግሞ ችግሩን የሚያስነቅ ችግሩን ጨርሶ የሚያስረሳ ነው። ትርፉ ትርፍ አይባልም፣ ቅሚያ ነው። የሞቻ ሕዝብ በጋ ከክረምት ለፍቶ የሰውነቱን ላብ ከሀገሩ አፈር ጋር አደባልቆ ያፈራውን ነጋዴ በንግድ ስም ይቀሟል፣ ይዘርፏል። ባላገሩ የሁለት ብር ቁምጣ ሱሪ ወይም ድርና ማግ ወይም አቡጀዴ ወይም የነዚህ ተመጣጣይ ሌላ ሸቀጥ በ5 ብር ይታሰብና ክረምት በብድር ወስዶ በጋ አንድ ፈረሱላ ቡና ወይም 2 ፈረሱላ ማር ወይም ኮረሪማ ይሰጣል። እንግዲህ አንድ ፈረሱላ ቡና እንደ ጊዜው ገበያ ከ25 እስከ 40 ብር፣ ኮረሪማና ማር ፈረሱላው 25 ብር ግድም ስለሚሸጥ የሁለቱም ብር ሸቀጥ እንደ 5 ብር ሸቀጥ የተበደረው ባላገር በጥቂት ወራት ውስጥ እስከ 40 ብር ድረስ በቡና እስከ 50 ብር ድረስ በማርና በኮረሪማ ይከፍላል ማለት ነው። ከዚህ ሌላ በኪሎና በፈረሱላ መካከል ለውጡ ምን እንደሆነ ባላገር ስለማያውቀው ነጋዴ ከባላገር ኩንታል ወይም 100 ኪሎ ቡና ማር ወይም ኮረሪማ ይቀበልና አንዱን ኩንታል በ5 ፈረሱላ አስቦ የ5 ፈረሱላ ዋጋ ይከፍሏል። የ5 ፈረሱላ 85 ኪሎ ስለሆነ እንግዲህ ነጋዴው ከባላገሩ 100 ኪሎ የንግድ ዕቃ ወስዶ ዋጋ የከፈለው ለ85 ኪሎ ብቻ ነው ማለት ነው። ታዲያ ይህ ምን ይባላል? ቅሚያ አይባልም፣ ዘረፋ አይባልም፣ ዘረፋ ነው። ስለዚህ እንዲህ ያለ በሕግ የታወቀ ዘረፋ ሞቻ ስላለ ወደዚያ የሚጓዘው ነጋዴ ክረምት ባሮን በቢድሩ ሲሻገር የሚታየው ትርኢት የሚያስገርም ነው። ባሮ እንደ ሶር የሚያምር ፏፏቴ ይኖረው ይሆን? አለ ጥላሁን እንደተለመደው ውበቱና ባለቤቱ ስንቃቸውን ሰንቀው በላንድ ሮቨር እንግዶቻቸውን ይዘው ወደ ባሮ መልካ ሲሄዱ። ለባሮ ፏፏቴ እንኳን የሰሙት የለም። ባሮ እንደምታውቀው ከታላላቅ ወንዞች አንዱ ነው። አካባቢው ያምራል። ከዚህ ሌላ ባለቢድሮችን እናያለን። ቻሚና እኔም ወሬያቸውን ብቻ እየሰማን እስከዛሬ ያላየናቸውም ነበር። ዛሬ በእናንተ ምክንያት ልናያቸው ነው አለ ውበቱ። ባለቢድሮች ምንድናቸው? የኢሉባቡር መርከበኞች። ትቀልዳለህ መሰለኝ። ቀልድ አይደለም፣ እውነቴን ነው። እዚያ የባሮን ዳር ተከትለው የሚኖሩ ባላገሮች በጎሬና በሞቻ መካከል የሚመላለሰውን ነጋዴ ተራ መንገደኛ አጋስሱና የንግድ ዕቃውን ሁሉ ከቀርከሃና ደንገል ነው ምን ከሚሉት ሳር መሳይ ነገር እንዲሁ ከወንዝ እንጨት እየፈለፈሉ በሚሰሩት ጀልባ የሚያሻገሩ እነሱ ናቸው። ታዲያ እንዲህ ያሉትን ማየት አይገባም? መርከበኞች መባልስ ያንሳቸው ይሆን እንጂ ይበዛባቸዋል አለ ውበቱ የቀልድ ሳቅ እንደመሳቅ ብሎ። እውነትም ሊታዩ የሚገባቸው ናቸው። ብቻ በሳር መሳይ ነገር ሰውን ከብቶንና ይህን ያልከውን ነገር ሁሉ ለማሻገር እንዴት ይችላሉ? እሱን እኮ ነው ለማየት የምንሄድ። እንግዲህ የለም ዛሬ ከእንቅልፍ ያስነሳው ለቀልድ ካቶኝ አለ ጥላሁን ጓደኛውን የጎድን እያየ። ማን ነው እሱ? ምን አውቃለሁ፣ ውቃቢው ይሆናል አለ ጥላሁን ትንሽ እንደመሳቅ ብሎ። ለመሆኑ ባሮን ያክል ወንዝ ድልድይ የለውም ማለት ነው አለ ቀጠለና። በባሮ ላይ የሲሚንቶ ወይም የብረት ድልድይ ለመስራት እንዳልከው ወንዙ በጣም ትልቅ ስለሆነ የኢሉባቡር የገንዘብ አቅም አይችለውም። የእንጨት ድልድይ ቢሰራም ያው ባላገር በትዕዛዝ የግብር ይውጣ የሚሰራው አይነት ስለሆነ ቢድሩ የሚሰጠውን አገልግሎት ሊሰጥ የማይችል ከመሆኑም ሌላ ሳምንት አይቆይም፣ ወዲያው ተሸሽገው ያፈርሱታል።
ያፈርሱታል? እነማን? አለ ጥላውን በመገረም መልክ። ባለቢድሮች። አሃ የነሱን ስራ እንዳይገድልባቸው። ልክ ነው። ቢድሮ መኖሪያቸው ስለሆነ መኖሪያቸውን የሚጻረር ነገር እንዲኖር በጭራሽ አይፈልጉም። ባለቢድሮች እንደሚያፈርሱት የታወቀ ከሆነ ሹሞችስ ሳያውቁ እንዴት ቀሩ? ያውቃሉ እንጂ ከህዝብ መካከል እየኖሩ ህዝብ ሁሉ የሚያውቀውን እንዴት ሳያውቁ ይቀራሉ? ታዲያ ካወቁ እንዴት ዝም ይሏቸዋል? ዝም አይሏቸውም። ቶሎ ቶሎ እንዲያፈርሱ ያደፋፍሯቸዋል እንጂ ሲል ውበቱ እየሳቀ ሁሉም ይስቁ ጀመር። ምን ማለት ነው? አለ ጥላውን ሲስቅ ቆይቶ። ባለቢድሮች ካላፈረሱ ሹሞች አያሰሩም። ካላሰሩ ደግሞ ባላገሩን አርፈደ መጥተዋል፣ ጭራሹኑ ቀርተሃል እያሉ አስረው ፈተው አስቀምጠው አስጨንቀው ብር የሚያስወልዱበት ምክንያት ሲያንሳቸዋል። ስለዚህ የራሳቸውን ጥቅም ለመጠቀም ሆነ ከሹሙ ቁጣ ለመዳን ባለቢድሮች ቢያንስ በአመት 2 ጊዜ ድልድዩን ያፈረሱ እንደሆነ ባላገር በአመት ቢያንስ 2 ጊዜ እንዲሰራ ይታዘዛል። ሹሙም 2 ጊዜ ገንዘብ የሚሰበስብበት ምክንያት ያገኛል ማለት ነው። አሁን ብላቱ ገባ? ጭራሽ ሊገባኝ አልቻለም። ቆይ ግድ የለም ያደረ ይገባል ሲል ውበቱ ያሽምሩ ፈገግታ ፈገግ ብሎ ላንድሮቨራቸው የባሮን ወንዝ ቁልቁል ማየት በሚቻልበት ከፍተኛ ቦታ ብቅ አለ። ከዚያ ቦታ ባሮ ብቻ ሳይሆን ሞቻ በሙሉ ይታያል። ከዚያ ቦታ ሞቾ ከባድ ጫካውን ለብሶ ለጥ እንዳለ ቦርዱና በቁሙ ከዳር እስከ ዳር ሲያዩት የማይንቀሳቀስ ጸጥ ያለ ባህር እንጂ መሬት አይመስልም። ባሮ ከወደ ደቡብ ይመጣና በጎሬና በሙቻ ወራጃዎች መካከል እጥፍ ዘርጋ እያለ ባብ ወረድ መንገዱን ተከትሎ ወደ ጋምቤላ ቆላ ዘቅዝቆ ይወርዳል። ምንም እንኳን ጊዜው ወደ ጥቅምት መጨረሻ ላይ ቢሆን ባሮ ገና እንደተሾመ ነው። ስካፉ ጤም ብሎ ሞልቶ ካፉ እየተረፈ የሚተፋው ውሃ በጎሬ በኩል ያለው ሜዳ በስፋት ቢያንስ 2 ኪሎ ሜትር ያህል ባህር አድርጎታል። ይህቺ የማላውቅ ባህር ነው አለ ውበቱ መኪናውን አቁሞ። ክረምት ባሮ ሲሞላ በዚህ በኩል ሰብሮ የሚመጣ ውሃ ነው አለ ከውበቱ አሽከሮች አንዱ አብዲሳ ውሃው የሚሰብርበትን በእጁ ያሳየ። ለምን አይቼው አላውቅም? ያለ ዛሬ አይቼውም አላውቅም። በጋ ወደ ታሳስ መጨረሻ ጀምሮ ይደርቃል። ከዚያ ከባሮ አፍ እየተረፈ የሚፈሰው ውሃ ወደ ፈጠረው ባህር ዳር ሄዶ ቆሞ ረሪማ ማርና ቡና ለማምጣት አጋሰሱን እየነዳ ወደ ሞቻ የሚጓዘውና ከዚያ ጭኖ የሚመላለሰው ነጋዴ ለደጅ ጥናት ይሁን ለሞገት ወይም ለሌላ ጉዳይ ወደ ጎሬ የሚሄደውና እዚያ ቆይቶ የሚመለሰው ባለከብት ወይም እግረኛ አያቋርጥም፣ ይጎርፋል። እንግደኛውን ነው ውበቱ ከወረዱበት ትንሽ ራቅ ብሎ የኮርቻ በቅሎ ያለው ግላስና ምቹን እያነሳ በትከሻው ይዞ በበቅሎ ይቀመጥና ባላጋሰሱ የዳውላ መቀነቻውን አጠባብቆ ባጋሰሱ ይሆንና እግረኛው ነጠላውን ሰብሰብ አድርጎ በራሱ ይጠመጥምና ሁሉም እንደመጣ ባህሩ ውስጥ ገብቶ ጉዞውን ይቀጥላል። ባህሩ የተኛበት መሬት አሸዋማ በመሆኑ የሰው እግርም ሆነ የከብት ኮቴ እንደማይዝ የታወቀ ስለሆነ ውሃ ውስጥ ሲገባ የስጋት ምልክት የሚታይበት መንገደኛ የለም። ታዲያ በበቅሎ የተቀመጠው እንዲያስ ከወገቡ ጠልቆ ከወገቡ በላይ ያለ አካሉ ብቻ እየታየ እግረኛውም እንዲሁ ከወገቡ በላይ ብቻ እየታየ ሁሉም ባንድ ላይ በባህሩ ውስጥ ሲሄድ እንደነው ውበቱ ትንሽ ራቅ ብሎ ለሚመለከት በበቅሎ የተቀመጠው ከበቅሎ አንገት ጋር ባለመንታ ራስ አሞራ እግረኛው ባለነጠላ ራስ አሞራ ባህሩን ሞልቶ የሚንሳፈፍ እንጂ ብዙ ባለከብትና እግረኛ መንገደኛ የሚጓዝ አይመስልም ነበር። ከዚያ በኋላ ደግሞ ያን ከባሮ አፍ ተርፎ የፈሰሰው ውሃ የፈጠረውን ባህር ከተሻገረ በኋላ አይነተኛውን የባሮን ወንዝ ለመሻገር ዳር ሰፍሮ የሚጠባበቀውን የሰውና የከብት ብዛት ከሩቅ ሲያዩት መጠነኛ የሜዳ ገበያ ይመስላል። እዚያ ማዶ ተሰብስቦ የሚታየው ህዝብ ደግሞ ምንድነው? አለ ጥላውን። በቢድሮ ለመሻገር ተራ የሚጠብቀው ይሆናል አይደለም አንተ? አለ ውበቱ ወደ አብዲሳ ዞር ብሎ። አብዲሳ የዚሁ አካባቢ ተወላጅ ነው ጌታዬ አለ አብዲሳ። ሁሉም ቢድሮ ይጠብቃል አያሷኝም ማለት ነው? አለ ጥላውን። ባሮን በኋላ ማን ይችላል ጌታዬ? እዚያው ዙሪያ ከሚኖሩት ባላገሮች በቀር ባሮን ዋኝቼ ይሻገራል የሚል ያበደ ነው አለ አብዲሳ። እውነትም አብዲሳ እንዳለው ባሮን ሲሞላ በዋና የሚዳፈሩት የዚያው አካባቢ ባላገሮች ውስጥ አዋቂዎች አብረው በመኖር ከደንበሌውና ካዟሪቱ ተንኮል ጋር የተላመዱት ብቻ እንጂ ማንም ቢሆን ምንም ያክል ዋና ቢያውቅ ባሮን ዋና አሻገራለሁ ብሎ የሚሞክር የለም። ስለዚህ አንዱ ቢድሩ ጭኖ ሄዶ ሌላው ሊጭን በተተካ ቁጥር ያ የመጨረሻ ቢድሩ እንደሆነ ሁሉ ለራሱ ለከብቱ ወይም ለጭነቱ ቦታ ለመያዝ የሚሽቀዳደመው
የሚታገለውና የሚጣለው ሲታይ ያስገርም ነበር። ምንም እንኳን ያን ዕለት 4 የሰው 3 የከብትና 2 የዕቃ በድምሩ 9 ቢድሮች ያለማቋረጥ እየተመላለሱ ቢያሻገሩ የተሻገረው እየተሻገረ በቀሪው ላይ አዲስ መጪው ስለሚጨመርበት አንድ ሰው እንኳን የተሻገረ አይመስልም ነበር። ታዲያ ወደዚያው እንሂድ እንጂ ምን እንጠብቃለን? አለ ጥላሁን መልካውን ባገጩ እያመለከተና ውሃው ውስጥ እስኪገባ ቸኩሎ ጭብ እየመታ። የመጣነው እኮ እዚያ ለመሄድ ነበር፣ መሄጃው ጠፋን እንጂ አለ ውበቱ። እንዴት ልትወስደን ኖሯል ያመጣን? በጋይ የሚታየው ባህር ሁሉ አሸዋና ሳር ለጥ ያለ ሜዳ ነበር። ስለዚህ ክረምት መጥቼ ስለማላውቅ በጋ እንዳየሁት መስለኝ እንጂ ይሆናል ብዬ ጭራሽ አላሰብኩም። አሁን እኔ የማቀርበው ሐሳብ ልጆች ከመኪናው ጋር እዚህ እንዲቆዩ፣ እኛ አራታችን ከነጋዴዎች በቅሎዎች ተከራይተን ወደ ባሮ ወንዝ እንድንሄድ ነው አለ ጥላሁን። በቅሎ እኮ ውሃ ውስጥ ከመነከር አይደለም። በበቅሎ የሚሄዱትን አታይም? እስከ ወገባቸው ተነክረው። ታዲያ ብንነከር ምን አለ? ሌሎች ተነክረው የለ? ወዲያውም ፀሐዩ በርቶ ስለሆነ ስንወጣ በአንድ ጊዜ ነው የሚያደርገን። ከበቅሎስ ባቱ መከራየት ይሻላል አለቻቻም የለሽ። ባቱ ወደ ቆላው ወደ ሴሪቴ ካልሆነ እዚህ ማን ያገኛል አለ ባሏ። እዚያ ዛፍ ስር ያሉት እኮ ባቶች ናቸው። አልጋቸውን አታይም? ባቱ ምንድነው አለ ጥላሁን። ተሸካሚ ሰውን ባልጋ አድርገው የሚሸከሙ ናቸው አለቻቻም። እንደሬሳ አለች ሶፊያ እየሳቀች። እዚህ ሀገር አልጋ ተነጥፎላቸው በራስጌና በግርጌ መከዳ ተደርጎላቸው እዚያ ተቀምጠው ወይም ተኝተው ሰው ተሸክሟቸው የሚሄዱ ታላላቅ ሰዎች ናቸው ልጄ አለቻቻም። እሷም እየሳቀች ባቱ እንደነ ሴሪቴ ባለ ቆላ እንጂ በደጋ የሚሰራ አይመስለኝም ነበር። እዚያ የመኪና መንገድ ስላልተሰራራና በቅሎም የወረደ እንደሆነ ንድፍት ቅጽበት ስለማያቆየው ፈረንጆችና ታላላቅ ኢትዮጵያውያን የሚያጓጉዙ አሁናቻም እንዳለችው አልጋ ተነጥፎ መከዳ ተደርጎላቸው በሰብት ክሻ ነው። ልማዱን የጀመሩት በጎሬና በጋምቤላ እንዲሁም በደምቢዶሎና በጋምቤላ መካከል የሚመላለሱ ፈረንጆች ናቸው ይባላል ያለ ውበቱ። ወዲያው አንድ መኳንንት ከበቅሏቸው ወርደው ከባቶቹ ጋር ሲነጋገሩ ትንሽ ቆዩና ሄደው ተነጠፈው አልጋ ላይ ሲጋደሙ 2 ሰዎች ተሸክሟቸው ውስጥ ገቡ። እውነትም ውሃው ከተሸካሚዎቹ ወገብ ስላለፈ አልጋው ላይ ለተኙት መኳንንትም በጣም ሩቅ ነበር። በቅሎ መሄድ በማይችልበት የቆላ ክፍል ሰው የበቅሎን ሥራ መስራት የጀመረበትን ሁኔታ ውበቱ ሲታረቅ ጥላሁን መስማቱ እንኳን ዘግንኖት ሳለ እዚያው በፊቱ አንድ መኳንንት 2ቱን ሰዎች ባንድ ላይ ጠምደው እስከ ወገባቸው ባህር ውስጥ አጥልቀው እሳቸው ጫማቸውን እንኳን አንድ ጠብታ ውሃ ሳይነካቸው መሻገራቸውን ሲያይ የሚያደርገውን አጥቶ ጠባዩ ከፍቶ መነጫነጭ እዚያው አብረውት ያሉትን ሁሉ በመኳንንቱ አይን አይቶ ማበሻቀጥ ጀመረ። ጥላሁን እየተበሳጨና እየተነጫነጨ የተናገረ አብዛኛውን ውበቱን ስለነበረ ሶፊያ ምናልባት ውበቱ ይቀየምና ይጣል ይሆን ብላ ዘግታ ነበር። ውበቱ ግን የጓደኛው ጠባይ ድንገት የተለወጠበትን ምክንያትም ጓደኛውንም ደህና አድርጎ ያውቅ ስለነበረ አልተቀየመውም። እንዲያውም ሳቂዞ ሲስቅ ጥላሁን ያየው እንደሆነ የባሰውን እንዳይቆጣ ብሎ ፊቱን እያዞረ ነበር የሚስቅ። በኋላ እንዲያውም ጥላሁንን ደስ ለማሰኘትና መነጫነጩን ለማስተው ወደ ነጋዴዎች እየሮጠ ሄዶ 4 ዳውን ላይ ተጫኑ አጋሰሶች በ4 ብር ተከራይቶ መጣና የኮርቻ በቅሎች ስላጣሁ አጋሰሶች ተከራይቼ መጣሁ አለ። አጋሰስ የኮርቻ በቅሎ ሁሉም ያበቅለው ነው ባክህ አለ ጥላሁን አጋሰሶችን ሲያይ እውነትም ስሜቱ ትንሽ እንደመለወጥ ብሎ። በቅሎማ አጋሰስ ይሁን የኮርቻ ሁሉም ያው በቅሎ መሆኑ ዕቅ ነው። ብርቱ ልዩነቱ ያለው ዕቃው ላይ ነው። የኮርቻ በቅሎ ሲሆን ከፊቱ ዛብ ከቀዳማ ጋር ተጣምሮ በእጅ ስለሚጨበጥ ከታች ርካብ በቀኝና በግራ እግሮቹ ስለሚረገጥ የተቀማጭ ሚዛን በበቅሎ ጀርባ ላይ ይጠበቃል። በእጅ የሚጨበጥና በእግር የሚረገጥ ነገር ከሌለ ግን በበቅሎ የተቀመጠው ሰው ግራና ቀኝ መዋለሉ አይቀርም። ልማድ የሌለው ሰው ከሆነማ ትንሽ እንኳን በበቅሎ ጀርባ ላይ አይቆይም፣ ወዲያው ይወድቃል አለ ውበቱ። እዚያ ያሉት ሁሉ ካቻሜለሽ በቀር በቅሎ ወይም ፈረስ የመቀመጥ ልምድ ያላቸው ናቸው። ሶፊያ ከሀገሯ ወደ አዲስ አበባ ከሄደች በኋላ እሁድና በሌሎች የበዓላት ቀኖች ተመራ ጥሩ ፈረሰኛ ናት። እንኳን በኮርቻ በሬጣ ፈረስ ስትጋልብ የስጋት ምልክት አይታይባትም። ቻሜለሽ ግን የበቅሎ ጀርባ ባይኗ ከማየት በቀር ተቀምጣበት አታውቅም። ስለዚህ ውበቱ ኮርቻ ያልተጫነ በቅሎ የሚጥል መሆኑን ሲናገር ፍርሃት ገብቶ ሆዷን ያሸብረው ጀመር። ነገር ግን ፍርሃቷ እንዳይታወቅባት ይልቁንም ከሶፊያ ያነሰች መስላ እንዳትታይ ጥርሷን ነክሳ ዝም አለች። ከዚያ በኋላ የሚወራውና የሚሆነው ሁሉ በመስማት በማየት ፈንታ የምታየውም የምትሰማውም ያወዳደቋን ሁኔታ ብቻ ነበር። ቀኑ በጣም ጥሩ ስለነበርና እስኪመለሱ ዝናብ እንደማይዘንብ ስላመኑ
የዝናብ ልብስም ጃንጥላም ሳይዙ ኮታቸውን እንኳን እያወለቁ መኪናው ውስጥ ተተው በሸሚዝና በሱሪ ብቻ እንዳሉ እስከ ጉልበቱ የሚደርስ የላስቲክ ጫማ አድርገው በያጋሰሳቸው ላይ የተቀመጡ ውሃ ውስጥ ገቡ። ቻሜለሽ መፍራቷን አፋውጥታ ትናገር እንጂ ፊቷ ሁሉ ተለውጦ በግልጥ ያሳይ ነበር። ብቻ ልብ አድርጎ የተመለከታት ሰው አልነበረም። ባሏን በቅሎ ተቀምጣ የማታውቅ መሆኗን ገና ያንለት ማውቁ ነው። ነጋዴው በሽባብ ሸብቦ እየሳበ መጀመሪያ በውሃ ውስጥ ያስገባት ያቻሜለሽን አጋሰስ ነው። ሌሎች እሷን ሲያዩ አተርትረው እየተከታተሉ ገቡ። ከዛ ነጋዴው በቅሎዋን እየሳበ ቀስ ብሎ ፊት ለፊት ሲሄድ ያቻሜ ትንሽ በትንሽ ልቧ እየሞላ እየተዝናናች ሄዳ ጆሮቿ ሰዎች የሚያወሩትን መስማት ሲጀምር ድንገት ቆመና በቅሎዋ የተሸበበችበትን ጠፍር ፈቶ ባንገቷ ጠምጥሞ ትቷት በጓደኞቹ ለመድረስ የውሃ ውስጥ እርምጃ በሚፈቅደው መጠን ፈጠን እያለ ሲሄድ አጋሰሷን በሱ ለመድረስ መፍጠን ጀመረች። ያቻሜ ነጋዴውን ትቷት እንደሄድ መለመን እየፈለገች ፍራቷን እፍረቷ አሸንፎ ዝም አሰኛት። በእጅ የሚጨበጥና በእግር የሚረገጥ ነገር ስለሌለ ቀኝና ግራ መዋለል ከዚያ መውደቅ ነው አለ ውበቱ ቅድም የተናገረው ድምጽ እንደገና በጆሮዋ። እዚያ ጥርሷን እንደነከሰች አይኖቿን ጨፍና እጇን ወደፊት ሰዳበት ዳብስ እውነትም የሚጨበጥ ነገር የለ። እግሮቿም የሚረግጡት ነገር ቢፈልጉ አላገኙ። ወዲያው እጅ የሚጨብጠውና እግር የሚረግጠው ካጣ በኋላ ቀጥሎ የሚመጣው ቀኝና ግራ መዋለል መሆኑ ትዝ ስላላት ተመዛዝና ብትቀመጥም ወደ ቀኝ ያጋደለች መስሎ ተሰማትና ሚዛኗን ለማስተካከል ሰውነቷን ባይል ገፍታ ወደ ግራ ጋደለች። ከዚያ ወደ ግራ የተገፋችው ከመጠን ያለፈ መሆኑ ስለታወቃት እንደገና ወደ ቀኝ ባይል ተገፋች። ያን ጊዜ ዳውላ መቀነቻ ላልቶ ኖሮ ዳውላ ይዟት ከበቅሏ ጀርባ ወደ ጎኗ ሲዞር ውበቴ ብላ ጮኻ ውሃ ውስጥ ጥልቅ አለች። ወዲያው ሁሉም ደንግጠው ከያጋዘሳቸው እየዘለሉ ውሃ ውስጥ ገብተው ቶሎ አወጧት። ከዚያ ውበቱ አዝሏት ሶፊያና ጥላውን አጅቧት እስከ ባሮ ወንዝ መሻገሪያ ድረስ በእግራቸው ሄዱና እዚያ ሲያወርዷት እንግዲህ ራሳቸውን ዘቅዘቃቸው በወዳቸው አስተኙና ነቅንቋቸው ጌቶች አለ ያጋሰሶች ጌታ። እውነትም ነጋዴው እንዳሏት ዘቅዘቀው ሲነቀንቋት ከመጠን ያለፈ ውሃ ወጣ። ከወደቀችበት ለመነሳት ስትታገል በአየር ፈንታ ውሃ እየሳበች ሰውነቷን ሁሉ ሞልቶት የነበረው ውሃ በአፏም በአፍንጫዋም ሞልቶ አልቆ እንደ ልቧ መተንፈስ ስትጀምር ሁኔቷ ሁሉ ትዝ አላትና ሳቅ መጣባት። እሷን ሲያዩ ሁሉም ይስቁ ጀመር። ሶፊያማ መቼም ስቃ አላባራለች። ደመና ሳይዞር ልብሳችንን በጥሩ ውሃ እየለቀለቅን ጠምዝዘን ብንለብስ እኮ በላያችን ላይ ቶሎ ይደርቅ ነበር አለ ውበቱ ሳቁን ለማቋረጥ ጭምር። እውነትን ነው ተነስ እንሂድ አለና ጥላውን ከውበቱ ጋር በአንድ ወገን ሲሄዱ አቻሜና ሶፊያን በሌላ ወገን ሄደው ገላቸውንም ልብሳቸውንም በጥሩ ውሃ ለቅለቀው እየለበሱ መጥተው አንድ ጉብታ ላይ ተቀምጠው ባለቤድሮች ሰውን ከብቱን ጭነቱን ለየብቻ ሲያሻግሩ ይመለከቱ ጀመር። ወንዙ መሻገሪያው ላይ በስፋት 200 ሜትር ያክል በቁመት ከ70 እስከ 80 ሜትር ያህል ድንጋይ የሌለበት ስለሆነ በተለይ ወደ ማዕከሉ ላይ በጣም ፈጣን ፈረሰኛ ከመሆኑ በቀር ደንበል የለውም። መሻገሪያው በላይና በታች ግን ድንጋያማ በመሆኑ ደንበሌው እዚያም በየቦታው ሲያናጥር ልጓም የያዙበት አጥባቂ አምባ ላይ መስሎ እየዘለለ ወደ ላይ ሲወጣና እንደገና ሲመለስ የሚመለከት ሁሉ ልቡ በደስታና በሲቃ ይሞላል። ያ ከድንጋይ ጋር እየተማታ ወደ ላይ ጉኖ የሚመለሰው ውሃ ያ ደንባሌ ቀጥተኛ መንገዱን ትቶ ወደ ጎን እየተጎተተ እየሄደ ክብ መስመር አበጅቶ እዚያ እንደ ትግሬ ዘፋኝ ዙሪያውን እየተሾረወረ የሚጨፍርበት ቦታ አልፎ አልፎ ይታያል። አዟሪት ነው። ተጠልፎ እዚያ የገባው ይውለት መውጫ የለውም። ባለቢድሮች እንደየቢድሯቸው ትንሽና ትልቅነት ከ3 እስከ 4 ሰዎች ድረስ ያሳፍሩና የሚቻለውን ያክል ወደ ላይ ከፍ ብለው በመልካው አናት ገብተው እየቀዘፉ ውሃው በጣም በሚያጋድልበት ሲደርሱ ከመንገዳቸው ወጥተው በቅጽበት ከ30 እስከ 40 ሜትር ወደ ታች ከተወረወሩ በኋላ በሚያስገርም ፍጥነትና ዘዴ በስላች እየቀዘፉ አሳብረው ተፈጠነው ረጋ ብሎ ወደሚሄደው ውሃ እየገቡ ከዚያም ትንሽ በትንሽ ያሉ እንደገና ወደ መስመራቸው እየገቡ ይሻገራሉ። ቢድሮች ከ30 እስከ 40 ሜትር ወደ ታች በሚወረወሩበት ጊዜ ከፍጥነታቸው የተነሳ ውሃው ላይ በክንፍ የሚበሩ ነገሮች ይመስላሉ። ያ ፈረሰኛ ውሃ ቢድሮችን የሚያደርጋቸውን ድርጊት ለመጀመሪያ ጊዜ ዳር ሆኖ የሚመለከት ከተሳፈሩት ሰዎች ተርፎ የሚወጣ የሚኖር አይመስልም። ነገር ግን ባሮ ከባለቢድሩ ሰው ቀምቶ በላ ሲባል ተሰምቶ አያውቅም። ከዚያ ባለቢድሮች ሰውን ማሻገሩን ትተው ከብት ማሻገር ጀመሩ።
ከብቶችን በቢድሮ የሚያስገባቸው እስከ ፈረሰኛው ውሃ ለማድረስ ያክል ብቻ ነው እንጂ እዚያ ሲደርሱ እየዘለሉ ውሃ ውስጥ ገብተው በዋና ስለሆነ የሚሻገሩ ሰዎች ከሚሳፈሩባቸው ቢድሮች ጋር እንዳይጋጩ ሰውና ከብት በአንድ ጊዜ ማሻገር ክልክል ነው። ስለዚህ ሰዎች ሲሻገሩባቸው የቆዩት ቢድሮች ቦታ ለቀው ከብቶች የሚሻገሩባቸው በተራ እንደተሰለፉ መላሹ የሚሉትን ያሞሌጨው ስባሪ ወይም ማንካር የያዙ ሰዎች ወደ አጋሰሶች ቀረብ እያሉ ትንሽ ያልሷቸውና መላሹን እያሳዩአቸው በቢድሮ ውስጥ ሲገቡ እሱን ፍለጋ ተከትለው ይገባሉ። ከዚያ ጨው የቀመሱት ጨውን ተከትለው ያልቀመሱት የቀመሱትን ተከትለው ይገባሉ። በዚያ አኳኋን 6 አጋሰሶች በ3 ቢድሮች ከገቡ በኋላ ተመልሰው እንዳይወጡ ቶሎ ቶሎ የሚቀዝፉት እየቀዘፉ ቢድሮችን የሚገፉት እየገፉ ወደ ፈረሰኛው ውሃ ሲደርሱ ውይ በሞትኩት በቅሏን ወሰዳት ሁሉንም ወሰዳቸው አለች ሶፊያ። ከብቶች ሁሉ ከተሳፈሩባቸው ቢድሮች ተከታትለው እየዘለሉ ውሃ ውስጥ ሲገቡ ስታይ እጆቿን እያርገበገበች ከተቀመጠችበት እንደ ኳስ ነጥራ ተነስታ ስለሆነም ውበቱና ቻሜም ደንግጠው ተነስተው አፋቸውን በሰፊው እየከፈቱ ይመለከቱ ጀመር። አይዟችሁ አትዝጉ ምንም አይሆን ከብት የቁም ዋና ስለሚሆን እንደ ሰው ተኝቶ ስለማይዋኝ ፈረሰኛ ውሃ ንቅንቅ ያደርገው ያለ አንድ የሶፊያና የጓደኞቿ ድንጋጤ እዚያ አጠገብ ቆሞ የሚመለከት የነበረ ነጋዴ ትንሽ እንደመሳቅ ብሎ እውነትም ቢድሮችን ከመንገዳቸው እያስወጣ ዘቅዝቆ የወረጉራቸው የነበረ ፈረሰኛ ውሃ ከብቶችንም ምንም ያክል ገፍቶ መንገድ አላስለቀቃቸውም። መንገድ መሪያቸው የቀደደላቸው መስመር ሳይለቁ ሁሉም አፍንጫቸውን ውሃ እንዳይነካው አንገታቸውን ቀና አድርገው እስክስታ እንደሚወርዱ እያረገረጉ ወንዙን ቆርጠው ሲሄዱ እጅግ ደስ ያሰኙ ነበር። ጤና ይስጥልኝ በጅሮንድ እንደምን አሉ? አሁን እኮ ነው እርሶ መሆኑን ሰዎች የነገሩኝ። ወይ ግሩ ይመጣሉ እየተባለ ስንት ቀን ስንጠብቅ ኖረን ዛሬ ባላሰብንበት ቀን መጡ አለ አንድ ሰው እዚያ ተሰብስቦ ከሚንጫጫው ብዙ ሕዝብ መካከል ተለይቶ ከሁለት ተከታዮቹ ጋር መጥቶ የውበቱን እጅ ካስቀመጠበት ሳያስበው ድንገት በሁለት እጆቹ ጨብጦ እስኪያመው በኃይል እያራገፈ ሰውየው በጣም ረጃጅሞች ከሚባሉት መካከል የሚቆጠር ባይሆንም ከመካከለኞች በላይ የሆነ ወፍራም ስጋ ባይኖረውም አጥንተ ሰፊ አይኖቹ አፍንጫው ከናፈሩ ጥርሶችና ሌላው ቁጥር መልኩ ለየብቻው መጥፎ ነው የሚባል ነገር ባይሆንም ሁሉም ባንድ ላይ ሲታይ ደስ የማይል ደም ግባት የጎደለው የሚሉት አይነት ነው። ባለባበሱም በእድፍ መልኩ ወደ ቆዳነት የተለወጠ ካኪ ባርኔጣ ከማድረጉና እስከ ጉልበት የሚደርስ የጎማ ጫማ በእግሩ ከማጥለቁ በቀር እዚያ ከተሰበሰበው ነጋዴና ባላገር ምንም ያክል ልዩነት አይታይበትም። ጤና ይስጥልኝ አለ ውበቱ ጥርሱን ነክሶ ሰውየው እጁን አጥብቆ ጨብጦ ስላሳመመው ለመላቀቅና ከተቀመጠበት ለመነሳት እየተጣጣረ የለም አይነሱ እዚያው ይሁኑ በእግዚአብሔር አይነሱ አለ ሰውየው በአንድ እጁ የውበቱን እጅ እንደያዘ በሌላው ትከሻውን ይዞ በኃይል ወደ ታች እየተጫነ አወቁኝ አለ ቀጠለና መልኬን አያውቁም ይሆናል አሁን ስላልተገናኘን መልኬን አያውቁ ስሜን ግን እንደሚያውቁ እርግጠኛ ነኝ ልጅ ድባቤ ብሩ ማለት እኔ ነኝ እንግዲህ ይወቁኝ ልጅ ድባቤ ብሩ ልጅ ብሩ አለ ውበቱ ያንስም ከዚያን ቀን በፊት መስማቱ ትዝ አለው ስላለ ግር ብሎት ይቅርታ ያድርጉልኝ ረስቼ ይሆናል አለ ቀጠለና አይኑ ሳይርገበገብ በልጅ ድባቤ ብሩ ላይ እንደተተከለ ሊሰበር እስኪደርስ ተጨብጦ ቆይቶ በግድ የተላቀቀ ቀኝ እጁን በግራው እያሻሸ ባለስራ አይደሉ ባለስራ ሰው ቢረሳ አይፈረድበትም እና ባለስራ ሰው ስለሆኑ ረስተው ነው እንጂ የኔን ስም ሳይሰሙ እንዴት ይቀራሉ ልጅ ድባቤ ብሩ ሲባል በሙሉ የልባቦር የማያውቅ ይገኛል ስም የለም ወደፊት ይሰሙታል አሁን ይነሱ እንሂድ አለ ድባቤ ወዴት አለ ውበቱ ግር እንዳለው ወደ ቤት መቼስ እዚህ ደርሰው ቤቴን ሳያዩና እዚያ ትንሽ አርፈው ቡና ሳይጠጡ አይሄዱ ይበሉ ይነሱ እንሂድ ጌታዬ አለ ልመና ይሁን ትዕዛዝ ቅጡ በማይታወቅ ያነጋገር ስልት እግዚአብሔር ይስጥልን ቤት ማየቱና ቡና መጠጣቱ ሌላ ቀን ይሁንልን አሁን ልጆቻችንን ልብሳችንን እንኳን እዚያ ከውሃ ማዶ ትተን ስለመጣን መሄድ አለብን አለ ውበቱ ልጆችንና ልብሳቸውን ትተው የመጡበትን በእጁ እያመለከተ አውቄያለሁ መቻጣውት ልጆችንም ሁሉንም በዚያው ስናልፍ እንወስዳቸዋለን ቤቴም እኮ በዚያው በኩል ነው ያ ቀበቶ ላይ የሚታየው ነው እግዚአብሔር ይስጥልን ሌላ ጊዜ እንመለሳለን ዛሬ ቤታችን እንግዶች ስለቀጠር ነው ቶሎ መመለስ አለብን የማይደረገው እስቲ በዚህ አልፎ ነው ቤት ገብቶ ሳያርፍና ቡና ሳይጠጣ ሄደ በጅሮንድ ዲሬክተር ጠቅላይ ጻፊ ጠቅላይ እንደራሴ እንኳን ማንን ሊጠይቁ ይችላል በሊዳንተ ባቱ ጥራ አለ ድባቤ ከተከታዮቹ አንዱን
ገና ውበቱ ወደ ቤት ለመሄድ መፍቀዳቸውን እንኳን ከቃላቸው ሳይሰማ ውበቱ የሚለው ቅጡ ጠፍቶት ድባቤን ትቶ ጓደኞችን ቢመለከት ሁሉም ሳቅ መጥቶባቸው እንዳይስቁ አፍረው መሬት እያዩ ሲቸገሩ ቆይተው ሲስቅ ጊዜ ተያይዘው ይስቁ ጀመር። ድባቤ የሚሳቁበት ምክንያት ገብቶት ሳይሆን ሳቃቸው ተጋብቶበት አብራቸው ይስቅ ጀመር። ይቅርታ ያድርጉልኝ ጌታ፣ እኛ በባቱ አንሄድም አለች ሶፊያ ስትስቅ ቆይታ። እኔ በባቱን የሚሄድ እናቴ አለች አቻሜ። ከዚያ ላቻሜና ለድባቤ ባቶች ለቀሩት በቅሎች ቀርበውላቸው መኪናዋ በቆመችበት ሲደርሱ በበቅሎ የተሻገሩት ውሃ ውስጥ የተነከረ ልብሳቸውን እየተመዘዙ ትንሽ ጠፈፍ ሲል ለብሰው ወዲያው ሳይሆን ድባቤ መስተንግዶን ገፉ ይለናል ብለው በይሉኝታ ተገደው መኪናዋን እዚያው ለጠባቂ ትተው አሽከሮች ጭምር ወደሱ ቤት ሄዱ። የድባቤ ግቢ በሰንሰልና በግራዋ ተከቦ ታጥሮ በውስጡ ከልፍኝና ካዳራሹ ከማድ ቤቱ ሌላ ብዙ ጎጆዎችና የጎጆ የሚመስሉ ጎተራዎች ይታያሉ። አልፈኙ ባጥሩ ጥሩ ሆኖ ተከፍክፎ ግድግዳው በውጭም በውስጥም በበትና ባመድ ብጥብጥ የተለቀለቀ እንዲሁም ወለሉና መደቦች ሁሉ በበትና ባመድ የተለቀለቁ ናቸው። በመደቦች ላይ በአንዳንዶቹ ዳውጃዎች በሌሎች አጎዛዎች ተነጥፈውባቸዋል። ቶሎ ቁርስ አስቀርብልን በላትና ትናንት እና አንተ ደግሞ ቶሎ የጣቱ አምጣ አለ ድባቤ እንግዶቹን ካስቀመጠ በኋላ 9 ወይም 10 ዓመት ያክል የሚሆነው ልጁ እዚያ ቆሞ ስለነበረ ልጁ ካስታጠበ በኋላ ቀይ ቀሚስ የለበሰ ትልቅ መሶብ ተሸክሞ አምጥቶ በሁለቱ ባልና ሚስቶችና በድባቤ ፊት አስቀመጠ። ቀጥሎ በውበቱ አሽከሮች ፊት የተከደነ የሳጥራ መሶብ አምጥቶ አስቀመጠ። እንካ አንተ ልጅ አለ ድባቤ የመሶቡን ፍያ በቀሚሱ እንደተሸፈነ ከመሶቡ ላይ አንስቶ። እንግዶች ቁርስ ተብሎ የቀረበላቸውን ነገር ሲያዩ ሁሉም ደነገጡ። ድንጋጤው ሲያልፍ ሴቶች ሳቅ መጥቶባቸው እንዳይስቁ ፈርተው ይጨነቁ ጀመር። በእንጀራ ስም የቀረበው ከባቄላና ከዳጉሳ ዱቄት በአንድ ላይ ተደባልቆ የተጠፈጠፈ የአይን ምልክት የማይታይበት አወፋፈሩና መክረሩ ለከብት የሚሰጥ ደረቅ ጥረሾ እንጂ እንጀራ የማይመስል ነው። በላዩ ትኩስ አብሲት የመሰለ አልፎ አልፎ ትላልቅ የባቄላ ክክ የተንጠባጠበበት ነገር ፈሶበታል። ወጥ መሆኑ ነው። ከዚያ ሁሉም እንደተማከሩ በአንድ ላይ ለአሽከሮች ለአብዲሳና ለጃለታ ወደ ቀረበላቸው ሲመለከቱ የባቄላና የስንዴ ድብልቅ ንፍሮ ቀርቦላቸው ስላዩ ሁሉም እሱም መመኘታቸውን የሚገልጽ አስተያየት ተለዋወጡ። በሌላ ቀን እከሳቸዋለሁ ጎበዝ፣ ዛሬ ያልተጠነቀቁበት ቀን ሆኖ ነው አለ ድባቤ ለአሽከሮች ንፍሮ ስለቀረበላቸው ጌቶቻቸው የተቀየሙ መስሎ። ኧረ በጣም ጥሩ ነው ተስማምቶናል አሉ አብዲሳና ጃለታ እየተቀባበሉ። የጠጣሁት መድኃኒት እኮ አላሻራልኝም፣ አሁን በበላ ምንም አይለኝም ጥላይ አለች ሶፊ ውሸቷን በይ እንዳትባል። ከበላሽማ አያሽርም ባትበይ ይሻላል አለ ጥላሁን አውቆባት። ሶፊያ ነፃ ወጣች። ቻሜ ግን ሶፊያ የሰጠችውን ምክንያት እንዳትደግም ውሸት መሆኑ የሚታወቅ ስለሆነ ሌላ ምክንያት ፈልጋ ስላጣች ተጨነቀች። ለመብላትም ብታስብ ሆዷ ሁሉ ታወቀባትና አፏ ውሃ ሲሞላ አይኖቿ ሲቀሉ ባሏ ተመልክቶ እንደገና ተሰማሽ? እስቲ ወደ ንፋሱ ውጪ አለ። ማለች ቻቻሜ አሁን ለማለት አፏን እንደገጠመች ግንባሯን ወደ ላይ ገፍታ። በሞትኩት ምን ሆኑ አለ ድባቤ ለመቅመስ ቆርሶ በወጥ የነከረውን ቂጣ በእጁ እንደያዘ። ቅድም ውሃ ውስጥ ወድቃ ሲያስታውቃት ቆይቶ ትንሽ ተሽሏት ነበር። አሁን ቤት ስለገባች ንፋሱ ሲያንሳት ጊዜ ሊመለስባት ነው መሰለኝ። ወደ ንፋሱ ሂጂ፣ ሁለታችሁም ሂዱና ኋላ ቡና ስንጠጣ ትመጣላችሁ ሲል ውበቱ አቻሜና ሶፊያ ደስ ብሏቸው እየሮጡ ወጡ። ውበቱና ጥላሁን ግን ያን እንኳንስ መብላቱ ማየቱ የሚያስጠይፍ ነገር በይሉኝታ መብላት ጀመሩ። ያንዳንዱን ጉርሻ በያፋቸው ሲያንከራቱ ተቆይተው በሚወጡበት ጊዜ የተዘጋ ጉራራቸው አልከፈት እያለ በግድ እየታገሉ በግድ እየገፉ ሲወጡ እያያቸው ድባቤ ጥሩ ድግስ እንዳሰናዳ ሁሉ ቂጣውን ወደዮ ይነክርና አንድ ጊዜ በውበቱ አንድ ጊዜ በጥላሁን እጅ እያደረገ እሾ የብሉ ባኮ የኔ ጌታ እኔን ደስ እንዲለኝ ይላሉ። እኔ አፈርስ በላ እንክት ምሽክ ስል በሉልኝ ባካችሁ ይላል። አሁንም በእጃቸው የያዙትን ሳይበሉ በላዩ እየጨመረ እስቲ በእጃችን ያዝነውን እንብላ ይተውን ባኮ አለው ውበቱ በሁለት እጁ የተሸከመው እንዳለ ደሞ ይዞበት ሲመጣ ጊዜ። ይችን ብቻ ሁለተኛ አልመጣም አለ ድባቤ። ይችን ነው በቃ እንግዲህ እርም ነው የአባቴን ስጋ ሁለተኛ አልመጣም። ወጭ የተገኘ ነገር ባይጥምም እቤት ያደርሳል ብዬ ነው እኮ አለ። አሁንም በዶዬ የተነከረ ቂጣውን ይዞ ወደ ጥላሁን እያመራ ጥላሁን መከላከሉን ትቶ ይስቅ ጀመር። ባዬ ሁለተኛ አልመጣም እያለ መላልሶ ከማለ በኋላ መሐላውን ጥሶ ማስቸገሩም መሐላ የማያቆሙ መሆኑን ሲያዩ ውበቱና ጥላሁን በእጃቸው ያዙትን በመብላት ፈንታ
ሞሰቡ ላይ ያስቀመጡ የሚሰጣቸውን መቀበል ሲጀምሩ ጊዜ ተዋቸው። እንደው ሰው ባገሩ እንደሌለ እቤት ሳትገቡ ከውጭ እንዳትመለሱ ብዬ ነው እንጂ ለእናንተ ለጌቶች የሚሆን ነገር አለን ብዬ እኮ አይደለም አለ ድባቤ በተናገረው አምኖ ሳይሆን ከእንግዶቹ ምስጋና ለመቀበል ሲል። ኧረ በጣም ጥሩ ነው፣ ያውም እንግዳ ይመጣብኛል ብለው ሳይጠነቀቁ በድንገት እንደሚያለም የለ አለ ውበቱ። የአንድ ቀን ማስጠንቀቂያ ቀደም ብሎ ተሰጥቶ ቢሆን ኖሮማ መች እንዲህ ነበር። አሁንም ቢሆን ምንም የጎደለ ነገር የለም ምንም ያስቡ አለ ውበቱ። እና አብዲሳ የሚበሉትን ንፍሮ አይኑ ሰርቆ ሲያይ ሐሳቡ ወደ ንፍሮ ሄዶ እስቲ እንዲህ ያለ ጥሩ ንፍሮ እያለ እሱም ቢሰጠን ሳይቸግረው ጥቁር ቂጣ በነጭ አብሲት አቅርቦ ካልፈጃችሁ እያለ የሚያስቸግር ሰው አለ አለና ውበቱ በሐሳቡ ከት ብሎ ሲስቅ ጊዜ ለጊዜው ሁሉም ደነገጡና በኋላ ምንም የሳቀበትን ባያውቁ አብረው ተሳቁ። እናንተን የዛሬን ጌቶች ከድሮቹ ጋር ሳስተያይ በጣም ይገርመኛል አለ ድባቤ ሞሰብ ተነስቶ ሴቶችም ተመልሰው ቡና ሲጠጡ። እንዴት አለ ውበቱ። የድሮ ጌቶች ከከተማቸው ወጥተው ወደ ባላገር መሄድ ሲያስቡ ቢያንስ አንድ ሳምንት አስቀድሞ የሚተላለፉበትን መንገድ ሳይቀር ስለሚያስታውቁ በደረሱበት ሁሉ ሰንጋና ጥጅ ሳይቀር እየተደገሰላቸው ግብር ሲያበሉ መተያያ ሲቀበሉ ውለው አድረው አንዳንድ ጊዜም ሰንብተው ነበር የሚመለሱ። የዛሬ ጌቶች ግን እንዲህ እንደዛሬው ድንገት ብቅ ትሉና መተያያ አምጡ ማለቱ ቀርቶ ቡና ፍልቶ እባካችሁ ጠጡልኝ የሚል የተገኘ እንደሆነ እንኳን ለዚያ ገንዘባችሁን ከፍላችሁ ትሄዳላችሁ። እኔ በጣም ነው የምገረመው። እዚህ እኔ ቤት ስንት በሽሮ ወንዶች፣ ስንት ዲሬክተሮች፣ ጠቅላይ ጻፊዎች፣ ጠቅላይ እንደራሴዎች እንኳን ገብቷል። ታዲያ ሁሉም ቡና ጠጥቶ ሲሄዱ እንዲያው ቢያንስ 5 ብር ሳይሰጥ ይሄድ የለም። የጠቅላይ እንደራሴዎችን ነገር መቸስ ሌላ ነው። አቅማቸው የዚያን ያክል ነው። እንደራሴዎች የበሬ መግዣ የሆነ የበቅለው መግዣ የሆነ ይሉና የተከተሏቸው ሰዎች ሲያዩ 100 150 እስከ 200 ብር ኪሴ ውስጥ ሽጉጥ ያደረጉልኛል። መስጠቱ ብቻ እኮ አይደለም ያሰጣጡ መንገድ እንኳን ልዩ ነው። የድሮ ጌቶች ሲሰጡ እንኳን ባሽከረጅ ነው እንጂ በእጃቸው አይሰጡም ነበር። ይሄን ያክል ሰጠው ይላሉ። የዛሬዎቹ ግን ስትሰጡ በእጃችሁ ያውም ለብቻ አሽከር ሳያያችሁ ነው። ኧረ ልዩነታችሁ የተቀራርቦ እግዚአብሔር መንግስቱን ያጥነው እንጂ የዛሬውን ጌቶች የመሰለ የለም። ይህ ሁሉ የምስጋና ጋጋታ ገንዘብ ስጡኝ ማለት ነው እኮ ገብቷችኋል አለ ውበቱ በእንግሊዘኛ ትንሽ እንደመሳቅ ብሎ። እቤቴ ካልገባችሁ ብሎ ያን ያክል ማስጨነቁስ እንደው መሰለ። ለዚህ ነው እኮ መስጠት አለብህ አለች ሚስቱም እንዲሁ በእንግሊዘኛ። ሲወጡ ውበቱ ድባቤን ለብቻው ወስዶ ስለመስተንግዶ በጣም ካመሰገነ በኋላ እሱ እንዳለው ሰዎች ሲያዩ 60 ብር ኪስ ውስጥ ሽጉጥ አደረገለት። አይ ምን አሳስቦት አለና ድባቤ ምንም መፍረስ ሳይሰማው ውበቱ ኪሱ ውስጥ የሸጎጠለትን ገንዘብ ቶሎ አውጥቶ እፊቱ ይቆጥር ጀመር። የበቅሎችንና የባቶችን ኪሬሳ እኔ ከዚሁ ልክፈል መሰለኝ አለ ገንዘቡን ቆጥሮ ኪሱ ካገባ በኋላ። የለም እሱንማ እኛ እንከፍላለን ስንት ነው አለ ውበቱ። ለባቶቹ ባልጋ 3 ብር፣ ለሁለት አልጋ 6 ብር፣ ለበቅሎቹ ባንድ በቅሎ 2፣ ለሶስቱ 6 በድምሩ 12 ብር ነው። ውበቱ ጧቱኑ እሱ ለአንድ በቅሎ የከፈለው ኪራይ 1 ብር ስለነበረ አሁን ድባቤ የጠየቀው ኪራይ ትክክለኛ ለመሆኑን ቢያውቅም አፍሮ ያላንዳች ጥያቄ የተጠየቀውን ከፍሎ እንደገና መስክኖ እንዲያው እንዲሰናበቱ ቢለምነው ድባቤ አይቃጣም ብሎ እስከ መኪናው ድረስ አብሯቸው ሄደ። ከዚያ የጫኑትን ልዩ ልዩ ድግስ እንዳይበሉ ክፉ ድል ድባቤን አዝዞባቸው የጾም ውሎ ዋጋ ውበቱ 72 ብር ከፍሎ ድግሳቸውን እንደጫኑ እየተገረሙም እየሳቁም ተመልሰው ቤታቸው ገቡ።